ሰላም እንዴት ናችሁ? የጁኒየር አካዳሚ ቤተሰቦች በዛሬው ቪዲዮ ለፍሬሽማን ተማሪዎች የሚሰጠውን ኮሚኒኬቲቭ እንግሊሽ ላንጉጅ ስኪል 1 ዩኒት 3 ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ አብሮነታችሁን እንድታሳዩኝ ስል በትህትና ጠይቃለሁ። ከዚህ በፊት እንደነገርኳችሁ ሚድ ኤግዛማችሁ ፎከስ የሚያደርግበት ፓርት ላይ ነው ፎከስ የምናደርግ። ስለዚህ ወደ ግራመር ፎከስ ፓርቱ ጋር እንገባለን ማለት ነው። የዛሬው ግራመር ፎከስ ፓርት ስለ ፕሬዘንት ሲምፕል፣ ፓስት ሲምፕል፣ ፕሬዘንት ፐርፌክት እና ስለ ፓስት ፐርፌክት ነው የሚያወራ። ወደ አክቲቪቲው ከመግባታችን በፊት ስለ እነዚህ ቴንሶች አንድ ጊዜ ማብራሪያ ልስጣችሁና ወደ አክቲቪቲው እንገባለን ማለት ነው። የመጀመሪያው ፕሬዘንት ሲምፕል ነው። ፕሬዘንት ሲምፕል የምትጠቀሙባቸው አሉ። ለምሳሌ አንደኛ ሪፒትድ ወይም ሃቢቹዋል አክሽን ለሆኑ ነገሮች ጋር ትጠቀማላችሁ። ማለት ሪፒትድ ማለት እንደዚህ ሁልጊዜ በተደጋጋሚ የሚሰሯቸው ነገሮች እንደዚህ አክሽኖች ጋር ሲምፕል ፕሬዘንት ትጠቀማላችሁ። ለምሳሌ ቶላ ቪዚትስ ሂዝ ፓሬንትስ ዋንስ ኤ ዊክ። አሁን እዚህ ጋር ቶላ ቤተሰቦቹን ከሳምንት አንዴ ይጎበኛል። ከሳምንት አንዴ ተደጋጋሚ ነው። አንዴ ቢሆንም በሳምንት ውስጥ ግን በየሳምንቱ ተደጋጋሚ ነው። በየሳምንቱ አንዳንድ ጊዜ ይጎበኛቸዋል። አሁን እዚህ ጋር ኪወርድ አለ። እሱ ኪወርድ ምንድነው? ዋንስ ኤ ዊክ የሚል ቃል አለ። ዋንስ ኤ ዊክ የሚል ቃል ቀጥታ የምትጠቀሙት ፕሬዘንት ሲምፕል ነው። ችን ኪወርድ ያዙልኝ። ሁለተኛ ደግሞ ኤግዛምፕል ዘይ ኦልዌይስ ጎ ቱ ስኩል ቱጌዘር። እነሱ ሁልጊዜ ትምህርት ቤት አብረው ይሄዳሉ። ኦልዌይስ የምትል ቃል አለች። እንዲህ አይነት ኪወርዶችን ያዙልኝ። ኦልዌይስ የምትል ቃል ያለች ፕሬዘንት ሲምፕል ትጠቀማላችሁ ማለት ነው። ሌላ ኪወርዶች ለምሳሌ እንደ ዩዥዋሊ፣ sometimes, always, once a week, on Monday, every week እንደዚህ አይነት ኪወርዶች ካገኛችሁ ቀጥታ ሲምፕል ፕሬዘንት ተጠቀማላችሁ ማለት ነው። ሌላው ሲምፕል ፕሬዘንትን የምትጠቀሙበት አንደኛ ፋክት ወይም ትሩዝ ነገሮች ጋር ልትጠቀሙ ትችላላችሁ። ፋክት ማለት እነዚህ እውነታ ጀነራል ትሩዞች ጋር እንደዚህ አይነቶች ጋር ሲምፕል ፕሬዘንት ተጠቀማላችሁ። ለምሳሌ ሂት ዲዞልቭስ አይስ፣ ሙቀት በረዶን ምን ይላል? ዲዞልቭ ያደርገዋል አይደለ? ይሄ ፋክት ነገር ነው። ሌላ ደግሞ the sun sets in the west፣ ፀሐይ በምዕራብ ትገባለች። ይሄ ትሩዝ የሆነ ነገር ነው። እንዲህ አይነት ትሩዞች ወይም ፋክቶች ጋር ሲምፕል ፕሬዘንት ትጠቀማላችሁ ማለት ነው። ሌላው ታይም ቴብል ፊውቸር አክሽን ከሆነ ማለት ፊውቸር አክሽን ስላችሁ እንደ ዊል እና ሻል ነገር ሳይሆን ማለት ወደፊት ያለ አክሽን ሆኖ ግን ታይም ቴብል ሊሆነ ታይም ቴብልድ ማለት ምን አላችሁ? ለምሳሌ she arrives tomorrow at noon፣ እሷ ነገ ቀትር ላይ ትደርሳለች። አያችሁታ? አትኑን የምትል ኪወርድ አለች። የፊውቸር አክሽን ነው ግን ታይም ቴብል ሆኗል። ቀትር ላይ እንደምትመጣ ይታወቃል ማለት ነው። ሌላው our plan take off at 2 o'clock ይላል። የኛ ፕሌን 2 ሰዓት ላይ ምን ያደርጋል? ቴክ ኦፍ ይነሳል። 2 ሰዓት ገና ወደፊት ነው ግን ታይም ቴብል አድርገናል። 2 ሰዓት እንደሚነሳ ታይም ቴብል አድርገናል። በዚህን ጊዜ ሲምፕል ፕሬዘንት ተጠቀማላችሁ ማለት ነው። ሌላው አድቨርቦች አሉ። ለምሳሌ ኢፍ፣ አንለስ፣ ዌን፣ ቢፎር፣ አፍተር፣ አስ ሱን አስ ኤንድ አንቲል። እነዚህ ካሉ ከነዚህ ቀጥላችሁ ሁልጊዜ ምንድነው የምትጠቀሙት? ሲምፕል ፕሬዘንት ትጠቀማላችሁ ማለት ነው። ምን አልኳችሁ? ኢፍ፣ አንለስ፣ ዌን፣ ቢፎር፣ አፍተር፣ አስ ሱን አስ፣ አንቲል ካሉ ከነዚህ ቀጥላችሁ ትጠቀማላችሁ። ለምሳሌ when she comes I will tell you። when የምትል ቃል አለች አይደለ? አድቨር when she comes፣ ልክ እሷ ስትመጣ እነግርሃለሁ። I will tell you when she comes። when ብሎ she comes ፕሬዘንት ነው ላይ ተጠቀም። እንደዚህ አይነት ጋር ትጠቀማላችሁ። ሌላ ደግሞ as soon as he will come we will talk him፣ እንደዚህ አይባልም። ለምሳሌ as soon as ቅድም እንዳልኳችሁ as soon as፣ if፣ unless እንደዚህ ብላችሁ ቀጥታ ሲምፕል ፕሬዘንት ነው እንጂ ፕሬዘንት ፊውቸር ማነው ሲምፕል ፊውቸር አትጠቀሙ። ለምሳሌ አሁን ምንድነው ያልኳችሁ? as soon as he will come ያልኳችሁ አይደል? ከas soon as ቀጥሎ ምንድን ነበር መሆን የነበረበት? ሲምፕል ፕሬዘንት ነው መሆን የነበረበት። ምክንያቱም ከነዚህ ከአድቨርቦች ከኢፍ፣ ከአንለስ፣ ከዌን፣ ቢፎር፣ አፍተር፣ as soon as፣ until እነዚህ ቨርቦች ቀጥሎ ቀጥታ ሲምፕል ፕሬዘንት ነው እንጂ ሲምፕል ፊውቸር መሆን የለበትም። ስለዚህ as soon as he will come የሚለው ሲስተካከል as soon as he comes ይሆናል ማለት ነው። ቀጥታ ምን ይሆናል? ፕሬዘንት ትጠቀማላችሁ ማለት ነው። ይህን ይመስላል ስለ ሲምፕል ፕሬዘንት። ቀጥታ ሌላውኛው ደግሞ
ሲምፕል ፓስት ነው። ሲምፕል ፓስት ከዚህ ቀደም እንደነገርኳችሁ ኮምፕሊትድ ለሆነ አክሽን ነው የምትጠቀሙበት። ማለት ተጀምሮ ግን እስካሁን ያላለቀ እንደዚህ አይነት አክሽኖች ጋር አትጠቀሙትም። ኮምፕሊትድ የሆነ አክሽን ማለት በፓስት ሙሉ በሙሉ ማለቁን መንገር አለበት ቴንሱ። ስለዚህ እንዲህ አይነት አክሽኖች ላይ ሲምፕል ፓስት ትጠቀማላችሁ ማለት ነው። ኪወርድ ነግሬያችኋለሁ በባለፈው አይደለ? እንደ የስተርዴይ፣ ላስት ይር፣ ኤጎ እንደዚህ የሚሉት ቃላት ላይ ምን ትጠቀማላችሁ? ሲምፕል ፓስት ትጠቀማላችሁ ማለት ነው። ለምሳሌ ማሙሽ ቦት ኤ ካር ኤ ዊክ ኤጎ። ማሙሽ ከሳምንት በፊት ምን ገዛ? መኪና ገዛ። ኤጎ የምትል ቃላለች። እነዚህ ኪወርዶች ነግሬያቸዋለሁ በባለፈው የስተርዴይ፣ ላስት ይር፣ ኤጎ፣ ኢን 1919 ብዬ ነግሬያቸዋለሁ። እነዚህ ቃላት ካሉ ቀጥታ ሲምፕል ፓስት ትጠቀማላችሁ ማለት ነው። ለምሳሌ ሌላ ኤግዛምፕል ደግሞ አንሼንት ፒፕል ሊድ ዜር ሊቭስ ሉኪንግ ፎር ኒው ቲንግስ። አንሼንት ፒፕል አሁን ለምሳሌ እንደ ሂስትሪ፣ አሁን አንሼንት የጥንት ሰዎች የነበሩ በፊት ነው አይደለ? እንደዚህ አንሼንት ፒፕል ሂስትሪ፣ እንደዚህ ሂስትሪዎች ጋር እንደዚህ የኋላ ማለት ሂስትሪ ስትናገሩ አንሼንት ፒፕሎች የቆዩ ሰዎች ናቸው አይደል? ያለ ከዚህ በፊት የነበሩ ለነሱ ሰዎች ሞስት ኦፍ ዘ ታይም የምትጠቀሙት ቨርብ ሲምፕል ፓስት ነው ወይም ቪቱ ፎርም ነው የምትጠቀሙት። እና አሁን እዚህ ጋር ምን ይላል? አንሼንት ፒፕል ሊድ ዜር ሊቭስ ሉኪንግ ፎር ኒው ቲንግስ። ሊድ የምትል ቪቱ ፎርም አለች። ስለዚህ አንሼንት ፒፕሎች የቆዩ ሰዎች ኑሯቸውን ሲኖሩ ምናምን አዲስ ነገሮችን በመመልከት ነው ሊድ ያደርጉ ምናምን የነበር ነው የሚለን። አንሼንት ፒፕል የቆዩ ሰዎች እንዲህ አይነት ቴንሶች ጋር ሲምፕል ፓስት ትጠቀማላችሁ ማለት ነው። ሶስተኛው ፕሬዘንት ፐርፌክት ነው። ከዚህ ቀደም ፕሬዘንት ፐርፌክት የሰራሁት ቪዲዮ አለ፣ እዛ ጋር ማየትም ትችላላችሁ። አሁንም ለመከለስ ያክል ፕሬዘንት ፐርፌክት ቴንስ በፓስት የተጀመረ አክሽን ግን ካላለቀ ኢፌክቱ አሁን ድረስ ካለ እንዲህ አይነት ቴንሶች ጋር ፕሬዘንት ፐርፌክት ቴንስ ትጠቀማላችሁ። ፎርም አለው። እሱም ሳብጀክት ፕላስ ሃዝ ወይም ሃቭ ፕላስ ቪ3 ፎርም ነው። ለምሳሌ ዊ ሃቭ ደን ዘ ኤክሰርሳይዝ፣ ከዚህ ቀደም እንደነገርኳችሁ ዊ ሃቭ ደን ዘ ኤክሰርሳይዝ ይላል። ኤክሰርሳይሱን ሰርተን ጨርሰናል፣ ግን በቅርብ ጊዜ ነው ማለት አልቆየ፣ የቅርብ ጊዜ አክሽን ነው። ኢፌክቱ አሁን ድረስ አለ። እንዲህ አይነት ቴንስ ላይ ትጠቀማላችሁ። ሪሰንት ፓስት አክሽን ነው ማለት የቅርብ ጊዜ ነው፣ ድርጊቱ ተደርጎ አልቋል እኮ ግን አልቆየም። እንዲህ አይነት ቴንሶች ላይ ትጠቀማላችሁ። ሌላው ፕሬዘንት ፐርፌክት ቴንስ ላይ ታይም ሜንሽን ላይሆን ይችላል። በዚህን ጊዜ ማየት ያለባችሁ ኪወርዶች አሉ። ለምሳሌ እንደ ጀስት፣ ሪሰንትሊ፣ ሌትሊ ብዬ እንደነገርኳችሁ ከዚህ በፊት ቪዲዮ ጋር ማለት ነው። እነዚህ ወርዶች ካሉ ፕሬዘንት ፐርፌክት ቴንስ ትጠቀማላችሁ። ለምሳሌ he has just come፣ እሱ መጥቷል ግን አልቆየም፣ ጀስት አሁን ነው የመጣ፣ ቅርብ ጊዜ ነው። ሌላው have you seen ሳራ ሌትሊ፣ ሳራን በቅርቡ አይታታል። have you seen ሌትሊ የምትል ቃል አለች፣ አያችኋት አይደል? ሌትሊ እንዲህ አይነት ቃላት ወርዶች ካሉ ፕሬዘንት ፐርፌክት ትጠቀማላችሁ ማለት ነው። ሌላው ሪሰንት ፓስት አክሽን ኮኔክሽን ዊዝ ኢትስ ኢፌክት አት ፕሬዘንት፣ ቅድም እንዳልኳችሁ አክሽኑ በፓስት ነው የተደረገ ግን አላለቀም፣ ኢፌክቱ አሁን ድረስ አለ፣ ፕሬዘንት ላይ ነው ኢፌክቱ ያለ። እንዲህ አይነት ቴንሶች ላይ ትጠቀማላችሁ ቅድም እንዳልኳችሁ። ሌላው ፎር አክሽን ስታርት ኢን ዘ ፓስት በት ኖት ኮምፕሊትድ፣ ቅድም እንዳልኳችሁ ማለት ነው። ፓስት ላይ ተጀምሯል ግን አላለቀም። እንዲህ አይነት አክሽኖች ላይ ትጠቀማላችሁ። ለምሳሌ እንዲህ አይነት ቴንስ መሆኑን የሚነግሮቹ ኪወርዶች አሉ። ለምሳሌ እንደ ሲንስ፣ ፎር እና የት የሚሉ ቃላት አሉ። ለምሳሌ the mails have not arrived yet፣ ሜሉ እስካሁን አልደረሰም ግን ተልኳል እኮ። አያችሁታ? የፓስት አክሽን ነው ግን እስካሁን አልደረሰም። እስከ የምትል ቃል አለች። አሁን ለምሳሌ እዚህ ጋር have not የሚላለን ያው ኔጌቲቭ ነው፣ የትን የምትጠቀሙት ለኔጌቲቭ ስለሆነ እዚህ ጋር have not ብላችሁ have not arrived ብሎ የት መጨረሻ ላይ ያው ኔጌቲቭ ቴንስ ስለሆነ ስለዚህ ስለ ፎር የት ከዚህ በፊት የሰራሁት ቪዲዮ ጋር እዛ ጋር ማየት ትችላላችሁ ልዩነታቸውን። ሌላው I have taught in high school for 5 years፣ እኔ ለ5 ዓመት ሃይ ስኩል አስተምሬያለሁ። ፎር ያው ሌንግዝ ኦፍ ታይም ብዬ ከዚህ ቀደም እንደሰራሁት ፎር ለሌንግዝ ኦፍ ታይም ነው ተጠቀሙት። ለእምትል ትርጉም አላት። ለ5 ዓመት ያህል አስተምሬያለሁ። አሁን ድረስ እያስተማረ ነው እኮ አላለቀም አክሽኑ ማለት ነው። አሁንም ስቲል እያስተማረ ነው ማለት ነው። ሌላው she has lived here since 2010 የሚል አረፍተ ነገር አለ። እሷ
እዚህ መኖር የጀመረች ከ2010 ጀምሮ ነው። ሲንስ ማለት የሚል ትርጉም አለው። እስካሁን አሁንም እየኖረች ነው ማለት ነው የሚል ትርጉም አለው። ሌላው ፕሬዘንት ፐርፌክትን እነዚህ ላስት ዊክ፣ ኤጎ፣ የስተርዴይ፣ ኢን 99 ማለት ኮምፕሊትድ ያደረገ አክሽን ላይ ከዚህ በፊት ፓስት አክሽኑ ሙሉ በሙሉ ያለቀ አክሽኖች ላይ መጠቀም አትችሉም። በእነሱ ፈንታ ሲምፕል ፓስት ነው የምትጠቀሙ። ለምሳሌ ላስት ዊክ፣ ኤጎ፣ የስተርዴይ፣ ኢን 1919 እነዚህ ቃላት ካሉ ሲምፕል ፓስት ነው እንጂ ፕሬዘንት ፐርፌክት አትጠቀሙም ማለት ነው። ሌላው አራተኛው ፓስት ፐርፌክት ቴንስ ነው። ፓስት ፐርፌክት ቴንስ ሞስት ኦፍ ዘ ታይም ብቻውን አይቀመጥም ማለት የሆነ ሁለት ፓስት አክሽን አብሮት ይቀመጣል ማለት ነው። ሁለት ፓስት አክሽን አብሮት ይቀመጣል። ያው ፎርም አለው። ይሄም ሳብጀክት ፕላስ ሃድ ፕላስ ቪ3 ፎርም ነው ያለው። ኤክስፕረስ የሚያደርገው ዋናው ጥቅሙ የመጀመሪያ ፓስት አክሽን መሆኑን ለመግለጽ ነው። ፓስት ፐርፌክት ማለት ነው። ብቻውን አይመጣም ያልኳችሁ ለዛ ነው። ሁለት ፓስት አክሽን አብሮ ይቀርብላችሁና የመጀመሪያው ማለት መጀመሪያ የተደረገው አክሽን መሆኑን ለማመልከት በፓስት ፐርፌክት ይቀመጣል። ለምሳሌ we had studied before we took the test ቴስት ከመውሰዳችን ፈተና ከመውሰዳችን በፊት እናጠናለን። አሁን ማን ነው የሚቀድም እዚህ ጋር? ፈተና መውሰድ ነው ማጥናት ነው የሚቀድም? ማጥናት ይቀድማል አይደለ? ካጠናችሁ በኋላ ነው ፈተና የምትወስዱ። ስለዚህ ማጥናታችሁን መጀመሪያ ለመግለጻችሁ ፓስት ፐርፌክት ነው የምትጠቀሙት። ቀጣይ የሚመጣውን አክሽን ደግሞ ካጠናችሁ በኋላ ፈተና መውሰዳችሁን ደግሞ እሱን በሲምፕል ፓስት ነው የምትጠቀሙ። እዚህ ጋር በደንብ አስተውሉልኝ። መጀመሪያ የምታደርጉትን አክሽን በፓስት ፐርፌክት ነው የምትገልጹት። ሁለተኛ ከመጀመሪያው ቀጥላችሁ የምትሰሩትን ስራ ደግሞ በሲምፕል ፓስት ትገልጻላችሁ ማለት ነው። አሁን እዚህ ጋር መጀመሪያ ማጥናታችሁ ከዛ በኋላ ፈተና መውሰድ ነው አይደል? ስለዚህ መጀመሪያ ማጥናትን በፓስት ፐርፌክት ትገልጹታላችሁ። ፈተና መውሰዳችሁን ደግሞ በሲምፕል ፓስት ትገልጹታላችሁ ማለት ነው። ሌላ ኤግዛምፕል ጨምራችሁ she went out after she had taken the money እሷ ሄደች ወጣች። ምን ካረገች? መጀመሪያ ምን ወሰደች? ብሩን ከወሰደች በኋላ ወጣች። ምን ይቀድማል? መጀመሪያ መውጣቷ ነው ብር መውሰዷ ነው የሚቀድም? ብር ወስዳ ነው አይደል የወጣች። ስለዚህ የመጀመሪያው ፈርስት አክሽን she took the money ነው ማለት ብሩን መጀመሪያ ወሰደች። ከዛ ሰከንድ አክሽን ደግሞ she went out ነው ወጣች። ስለዚህ የመጀመሪያው አክሽን she went out ሳይሆን she had taken ነው ብሩን መውሰዷ ነው አይደል? ስለዚህ ብሩን መውሰዷን ለመግለጽ በፓስት ፐርፌክት ምን ብላችሁ ትገልጹታላችሁ? she had taken had አለ ፎርሙ፣ taken v3 ፎርሙ አለው የቴክ። ከዛ ቴክ ዘመን የሚለው ይሆናል ማለት ነው። she had taken ብሩን ወሰደች መጀመሪያ። ከዛ she went out የጎ ፓስቱ ምን ይሆናል? went ነው አይደል? went out ይሆናል ማለት ነው። ብሩን ከወሰደች በኋላ ወጣች። እንደዚህ ብላችሁ ትገልጻላችሁ ማለት ነው። ይህን ይመስላል አራቱ ቴንሶች። አሁን ወደ አክቲቪቲያችሁ እንመለስ። እዚህ ጋር አክቲቪቲ 3.22 የሚል አለ። ዩዝ ኦፍ ቴንስ match each type of tense in A to its use in B and compare your answer with your neighbors. Each tense has more than one use ነው የሚለን። በኤ መስመር በኩል ቴንሶች አሉ፣ በቢ በኩል ደግሞ ዩዞች አሉ። እና ምንድነው የሚላችሁ? አንዱ ቴንስ ከአንድ በላይ ጥቅም ሊኖረው ስለሚችል ማለት መልቲፕል ቹዝ ልትመርጡ ትችላላችሁ። ለምሳሌ ኤ ብቻ ላይሆን ይችላል። ኤ እና ቢ ብላችሁ ልትመርጡ ትችላላችሁ። ለምሳሌ የመጀመሪያው ሲምፕል ፕሬዘንት ነው አይደል? ሲምፕል ፕሬዘንት ከዚህ ቀደም እንደነገርኳችሁ ምን ጋር ነው የምትጠቀሙት? እስኪ አስታውሱ። እሺ ካስታወሳችሁ ምርጫውን እንስራው። ኤ ምን ይላል? expresses an experience that happened in some time in one life አይደለም። make clear that one action in the past happened before another ቅድም እንዳልኳችሁ መጀመሪያ የሚቀርመው አክሽን ሁለት ፓስት አክሽኖች ምናምን ቅድም እንዳልኳችሁ እሱ አይደለም። express an action that happens again and again ቅድም እንዳልኳችሁ ማለት ነው። habitual action ተደጋጋሚ አክሽኖችን በምትጠቀሙት ጊዜ የምትጠቀሙት ቴንስ ምንድነው? ሲምፕል ፕሬዘንት ነው። ስለዚህ ለአንደኛው መልሳችን ሊሆን የሚችል አንደኛው ሲ ይሆናል ማለት ነው። habitual action again የምታደርጉት ማለት ነው። በተደጋጋሚ የምታደርጉት አክሽን ላይ ትጠቀማላችሁ። ሌላው express finished action ያለፈ አክሽን ለመጠቀም ነው። አይ አይሆንም። express an action that begin in the past and still continues በፓስት የተጀመረ ግን አሁን ድረስ ኢፌክት ያልኳችሁ ቅድም አስታውሱት። ይሄኛው አይደለም ሌላ ቴንስ ነው።
ኤክስፕረስ ኤ ፋክት ዛት ኢዝ ትሩ ፎር ሎንግ ታይም። ቅድም እንዳልኳችሁ ትሩ የሆነ ማለት ጀነራል ትሩስ እውነታ በምታመለክቱ ጊዜ የምትጠቀሙት ቴንስ ነው። ስለዚህ ለፕሬዘንት ሲምፕል አሁንም ኤፍ ይሆናል መልሳችን ማለት ነው። እስኪ ሌላ እንፈልግ ደግሞ ኤክስፕረስድ ኤ ፓስት አክሽን ዛት ሃዝ ፕሬዘንት ሪዛልት። አያችሁት አይደል? ፓስት አክሽን ግን ፕሬዘንት ኢፌክት ያለው አይደለም። እሱ ሌላ ቴንስ ነው። ቅድም እንደነገርኳችሁ ኤክስፕረስስ ኤ ፓስት ሲቹዌሽን ኦር ሃቢት። የፓስት ሲቹዌሽን ሊገልጻል ለሲምፕል ፕሬዘንት አይገልጽም አይደለ? ይሄም አይሆንም። ኤክስፕረስድ ኤ ፋክት ዛት ኢዝ ኦልዌይስ ትሩ። ይሄ ይሆናል አይደለ? እውነታ ሁልጊዜ እውነት የሆነ ነገር የምታመለክቱበት ከሆነ ሲምፕል ፕሬዘንት ተጠቀማላችሁ። ስለዚህ አይ ይሆናል ማለት ነው። ስለዚህ ለፕሬዘንት ሲምፕል መልሳችን ሲኤፍ አይ ይሆናል ማለት ነው። ሁለተኛው ሲምፕል ፓስት ነው። ሲምፕል ፓስት ቅድም እንደነገርኳችሁ ላለፈው አክሽኖች ኮምፕሊትር ላደረጉ አክሽኖች ለምትጠቀሙባቸው። እስኪ ምርጫ እንፈልግ። እሺ ኤክስፕረስ አን ኤክስፒሪየንስ ዛት ሃፕን ኢን ሰም ታይም ኢን ዋን ላይፍ ነው የሚለን በፓስት ያደረገ ግን የሆነ ኢፌክት ነገር ፕሬዘንት ላይ ያለው እሱ አይደለም። እሱ ፕሬዘንት ፐርፌክት ነው። ሜክ ክሊር ዛት ዋን አክሽን ኢን ዘ ፓስት ሃፕን ቢፎር አናዘር አክሽን የሚለን አንድ አክሽን መጀመሪያ ይቀርማል። ሁለት ፓስት አክሽኖች ቀርበው የመጀመሪያ መሆኑን የምታመለክቱበት እሱ አይደለም። እሱ ፓስት ፐርፌክት ነው። ኤክስፕረስ አን አክሽን ይሄ ቅድም መርጠነዋል። ኤክስፕረስ ኤ ፊኒሽድ አክሽን ይሄ ይሆናል አይደል? ፊኒሽድ አክሽን በፓስት ላይ ግን ሙሉ በሙሉ ያለቀ ፊኒሽድ አክሽን ከሆነ የምትጠቀሙት ነው። ይሄ አንደኛ መልሳችን ነው። ዲ ለሁለተኛው ይሆናል። ኤክስፕረስ አን አክሽን ዳት ቢጊን ኢን ዘ ፓስት ስቲል ኮንቲኒዩስ ይሄ ፓስት ፐርፌክት ፕሬዘንት ፐርፌክት ነው አይደል? በፓስት ተጀምሮ ግን አሁን ድረስ ኢፌክቱ ያለ ቅድም ያልኳችሁ ፕሬዘንት ፐርፌክት ነው። ይሄ አይደለም መልሳችን። ስለዚህ ኤክስፕረስ ኤ ፋክት ዛት ኢዝ ትሩ ይሄ አይደለም። ቅድም መርጠናል። ሲምፕል ፕሬዘንት ነው። ኤክስፕረስ ኤ ፓስት አክሽን ፕሬዘንት ሪዛልት ይሄ አይደለም። ኤክስፕረስ ኤ ፓስት ሲቹዌሽን ኦር ሃቢት አያችሁት አይደለ? የፓስት ሲቹዌሽን ነው ወይም ያለፈ አክሽን ነው። ይሄ ይሆናል አይደለ? ሙሉ በሙሉ ማለቁን ይነግረናል። ስለዚህ ኤች ይሆናል ማለት ነው። አይ አይሆንም፣ ያው ቅድም ስለመረጥ ነው። ስለዚህ ለሲምፕል ፓስት መልሳችን ማን ነው? ዲ ኤንድ ኤች ይሆናል ማለት ነው። ሶስተኛው ፕሬዘንት ፐርፌክት ነው። ቅድም ፕሬዘንት ፐርፌክት እያልኳችሁ ከምርጫው እንደመረጥኩት ኤ ኤክስፕረስ አን ኤክስፒሪየንስ ዛት ሃፕን ሰም ታይም ኢን ዋን ላይፍ አያችሁት አይደለ? አንድ ሃፕን ያደረገ ነው በህይወት ውስጥ ግን አሁን ድረስ በህይወት ውስጥ ኢን ዋን ላይፍ ምን ይለው ኢፌክት አለው። እንዲህ አይነት ነገር ፕሬዘንት ፐርፌክት ተጠቀማላችሁ። ስለዚህ ኤ ይሆናል መልሳችን። ቢ አይሆንም፣ ምክንያቱም ቅድም ነግሬያችኋለሁ ለፓስት ፐርፌክት ነው። ሁለት ፓስት አክሽኖች ቀርበው የመጀመሪያው መሆኑን የምታመለክቱት እሱ ፓስት ፐርፌክት ነው። ሲ አይደለም፣ ሲን መርጠነዋል። ዲም አይደለም መርጠነዋል። ኢ እስኪ ኢ ምን ይላል? ኤክስፕረስ አን አክሽን ቢጋን ኢን ዘ ፓስት ስቲል ኮንቲኒዩስ አያችሁታል። በፓስት የተጀመረ አክሽን ነው ግን ስቲል አሁን ድረስ ኮንቲኒዩ ነው፣ የቀጠለ ነው፣ ኢፌክት አለው ፕሬዘንት ላይ። ይሄ ምን አይነት ነው? ፕሬዘንት ፐርፌክት ነው፣ ቅድም እንደነገርኳችሁ። ስለዚህ የሶስተኛው ኢ ነው ማለት ነው። ኤፍ አይደለም መርጠነዋል። ጂ ምን ይላል? ኤክስፕረስ ዘ ፓስት አክሽን ዛት ሃዝ ፕሬዘንት ሪዛልት አያችሁት አይደል? ፓስት አክሽን እኮ ነው ግን ፕሬዘንት ሪዛልት አለው አያችሁታ። ፕሬዘንት አሁን ላይ ኢፌክቱ አለ። እንደ አይነት ቴንስ ላይ ተጠቀሙታላችሁ። ስለዚህ ጂ መልሳችን ነው። ኤች አይሆንም መርጠነዋል። አይም አይሆንም መርጠነዋል። ስለዚህ ለፕሬዘንት ፐርፌክት የሚሆኑ መልሶች ኤ፣ ኢ እና ጂ ናቸው ማለት ነው። አሁን ፓስት ፐርፌክት ቀረን። ከምርጫው የቀረ ማን ነው? ቢ ነው አይደለ? ሜክ ክሊር ዛት ዋን አክሽን ኢን ፓስት ሃፕን ቢፎር አናዘር አክሽን ኢን ዘ ፓስት አያችሁት አይደለ? ሁለት ፓስት አክሽኖች ይቀርብላችሁና የመጀመሪያው መሆኑን የምታመለክቱት አክሽን ከሆነ እሱን በፓስት ፐርፌክት ገልጻላችሁ ማለት ነው። ግልጽ ነው አይደለ? የመጀመሪያው መሆኑን ለማመልከት የምትጠቀሙት ቴንስ ፓስት ፐርፌክት ነው። ስለዚህ ለአራተኛው ቢ ብቻ ይሆናል ማለት ነው። ሁለተኛው ወርክ ኢምፐር ኤንድ ዲሳይድ ዋት ዩዝ ዘ ቨርብ ኢን ኢች ሴንቴንስ ኤክስፕረስ ነው የሚለን። እዚህ ጋር ቴንስ ቀርቦላችኋል እና ቨርቡ የሚያመለክተው ኤክስፕረስ የሚያደርገውን ነው የምትገልጹ። ለምሳሌ አሁን የመጀመሪያው አይ ጎ ቱ ወርክ ባይ ካር ነው የሚላል። ፕሬዘንት ነው አይደለ? ምን አይነት ፕሬዘንት ነው? ሃቢቹዋል ነው? ትሩዝ ነው? እንዲህ ያላችሁ እንድትገልጹ ነው የተፈለገ። ይሄን ተለማመዱበት። ሶስተኛው ጋር ነው የምሄደው እኔ። ኮምፕሊት ዘ ብላንክ ስፔስ ዩዚንግ ዘ ቨርብ ጊቨን ኢን ዘ ብራኬት ነው የሚለን። በብራኬት ውስጥ ያለውን ቨርብ አስተካክላችሁ ተጠቀሙ የሚለን። የመጀመሪያው ምንድነው የሚለን? አይ ወርክ ፎር ኤ ካምፓኒ ዛት ብላንክ ፕሪንተር እኔ ለካምፓኒው ሰርቻለሁ። አይደለም አይ ወርክ እኔ ሰርቻለሁ። ለምኑ? ለካምፓኒው ምን የሚያመርተውን
ፕሪንተር የሚያዘጋጀው ካምፓኒ ጋር ሰርቻለሁ። አያችሁት አይደለ? ምን አይነት ቴንስ ነው ይሄ? ይሄ ፕሬዘንት ቴንስ ነው አይደለ? ሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ መሆኑን በምን አወቃችሁት ካላችሁኝ፣ አንደኛ የሆነ ጀነራል ፋክት ነው። አያችሁታ? ሪጉላር አክቲቪቲ ነው፣ ሁሌ የሚሰራው ነገር ነው አይደለ? ይሄ ፕሪንተሩ ሁሌ ፕሪንተር ሜክ ነው የሚያደርግ አይደለ? ስለዚህ ጀነራል ፋክት ወይም ሪጉላር አክቲቪቲ ነው እዚህ ጋር የሚነግረን። ስለዚህ ሞር እዚህ ጋር ብትጠቀሙት አሪፍ ሲምፕል ፕሬዘንት ነው። ስለዚህ ሜክስ ብላችሁ ትገልጻላችሁ ማለት ነው። ዛት ሜክስ ካምፓኒ የሚለው ዛት ካምፓኒ የሚለው ሲንጉላር ስለሆነ ሜክስ ብላችሁ ታስቀምጣላችሁ ማለት ነው። ሁለተኛው ዚስ ፎቶ ኦፍ ሄር ብላንክ ኦን ሆሊዴይ ላስት ይር ይለናል። ይህ ፎቶ የእሷ ፎቶ ነው እና በባለፈው ሆሊዴይ በባለፈው አመት ሆሊዴይ ጊዜ ጋር ነው ተወሰደ ነው አይደለ? እሺ አሁን እዚህ ጋር ምን መሰላችሁ? እዚህ ጋር በጣም ማስተዋል ያለባችሁ ነገር ዚስ ፎቶ የሚለው ይህ ፎቶ ድርጊቱን አድራጊ ነው ወይስ ድርጊት ተቀባይ ነው? ፎቶ አያችሁ፣ ድርጊቱ የተፈጸመበት ነው እንጂ ድርጊቱን ፈጻሚ አይደለም። አሁን እዚህ ጋር ድርጊት ፈጻሚ፣ ድርጊት ተፈጻሚ የሚለው ምን ትዝ ይላችኋል መሰላችሁ? አክቲቭ ቮይስ እና ፓሲቭ ቮይስ ትዝ ይላችኋል አይደለ? አክቲቭ ቮይስ ዘ ዶር ኦፍ ዘ አክሽን አድራጊ ሲኖር የምትጠቀሙት ነው። ፓሲቭ ቮይስ ከሆነ ግን ድርጊት ተፈጻሚው ድርጊቱ የሚያርፍበት አካል ሳብጀክት ጋር ሲመጣ ፓሲቭ ቮይስ ትጠቀማላችሁ። አሁን ለምሳሌ ዚስ ፎቶ፣ አሁን ፎቶ ተወሳጅ ነው እንጂ ወሳጅ አይደለም አይደለ? ተወሰደ፣ በባለፈው አመት ተወሰደ ይላል። አሁን እዚህ ጋር ቴንሱ ምን አይነት ነው ከተባላችሁ ላስት ይር የምትል ኪወርድ አለች አይደለ? ላስት ይር፣ የስተርዳይ፣ ኤጎ፣ ላስት ዊክ እንደዚህ የሚሉ ኪወርዶች ካሉ ምንድነው ምን አይነት ቴንስ ነው ያልኳችሁ? ሲምፕል ፓስት ነው አይደል ያልኳችሁ? ሲምፕል ፓስት መሆኑን ታውቃላችሁ። ሲምፕል ፓስት ደግሞ አክቲቭ ቮይሱ ምንድነው ማለት ስትራክቸሩ ሳብጀክት ፕላስ ቪቱ ነው አይደለ? ስለዚህ ፓሲቭ ቮይሱ ደግሞ ምን ይሆናል? ኦብጀክቱ ይመጣል መጀመሪያ። ዚስ ፎቶ የሚለው ዚስ ፎቶ ኦፍ ሄር የሚለው ኦብጀክት ነው አይደለ? አሲዝ ኦብጀክት ፎርም እዚህ ጋር ቁጭ ስላለ ነው እንጂ ስለዚህ ፓሲቭ ቮይሱ ምን ይሆናል? ሳብጀክት ፕላስ ወዝ ወይም ዌር ፕላስ ቪ3 አድርጋችሁ ትጠቀማላችሁ አይደለ? ፓሲቭ ቮይስ ላይ ማለት ነው። ዲስ ፎቶ ኦፍ ሄር የሚለው የድርጊት ተፈጻሚ ነው። ድርጊት አድራጊ ሳይሆን ድርጊት ተቀባይ ነው። ስለዚህ ዚስ ፎቶ ኦፍ ሄር የሚለው ሲንጉላር ስለሆነ ከዌር ይልቅ ወዝ ትጠቀማላችሁ። ስለዚህ ዚስ ፎቶ ኦፍ ሄር ወዝ ትሉና የቴክ ቪ3 ፎርሙ ምንድነው? ቴክን ብላችሁ ታስቀምጣላችሁ። ስለዚህ ወዝ ቴክን ይሆናል መልሱ ማለት ነው። ሲ ምን ይላል? አይ ብላንክ ሄር ሲንስ 2008 ኖት ሲ ነው የሚለን የተሰጠን ቨርብ። አሁን እዚህ ጋር ኪወርድ አለች አይደለ? ሲንስ 2008 የምትል ቃል አለች አይደለ? ኪወርድ ባይዘው ካለ ማስመር እንዳትረሱ። አሁን ሲንስ 2008 የምትል ኪወርድ ነች። አሁን ሲንስ፣ ፎር፣ የት የሚሉ ቃላት ካሉ ምንድነው የምትጠቀሙን ያልኳችሁ? ፕሬዘንት ፐርፌክት ትጠቀማላችሁ ማለት ነው። ስለዚህ አሁን እዚህ ጋር ቨርባችን ማን ነው? የፐርፌክት ፎርሙ ምንድነው ደግሞ? ሳብጀክት ፕላስ ሃዝ ወይም ሃቭ እንደ ሳብጀክቱ ፕላስ ቪ3። አሁን እዚህ ጋር አይ የምለው ሃዝ ነው ሃቭ ነው የሚወስድ? ሃቭ ነው አይደለ? ስለዚህ ሃቭ ብላችሁ ኖትን አድ ታደርጋላችሁ። ሃቭ ኖት ቨርቡ ማን ነው? ሲ ነው አይደለ? የሲ ቪ3 ፎርሙ ሲን ይሆናል። ስለዚህ አይ ሃቭ ኖት ሲን ይሆናል ማለት ነው መልሳችን። ዲ አይ ብላንክ ዘ ኒውስ ፔፐር ኤቭሪ ሞርኒንግ። እኔ በየቀኑ እነዚህ ኒውስ ፔፐር እነዚህ ጋዜጦች መጽሔቶችን ሁልጊዜ ጧት አነባለሁ። አያችሁት? ሁልጊዜ ኤቭሪ ሞርኒንግ፣ ሁልጊዜ ተደጋጋሚ አክሽን አያችሁት አይደል? ተደጋጋሚ ሁልጊዜ ሃቢቹዋል የሆነ አክሽን የምትገልጹ ከሆነ ምንድነው የምትጠቀሙት ያልኳችሁ? ሲምፕል ፕሬዘንት ትጠቀማላችሁ ማለት ነው። ስለዚህ አይ የሚለው ፕሉራል ስለሆነ ሪድ ትሉታላችሁ ማለት ነው። ሪድ ሲምፕል ፕሬዘንት ነው። ኤቭሪ ሞርኒንግ የምትሏ ኪወርድ ናት፣ እሷን ማስመር እንዳትረሱ። ኤ when I visited her she blank been reading for 6 months። አያችኋት አይደል? አሁን እዚህ ጋር ሁለት ፓስት አክሽን ያለ ቅድም እንደነልኳችሁ ሁለት ፓስት አክሽኖች ቀርበው አንደኛው ፓስት አክሽን የመጀመሪያው መሆኑን ለመግለጽ ምን አይነት ቴንስ ነው የምትጠቀሙት? ፓስት ፐርፌክት ነው የምትጠቀሙት። አሁን እዚህ ጋር ምን ይላል?
when I visited her እሷን ልክ ስጎበኛት ምን ሆና ነበረ? ለ6 ወር ያልጋ ቁራኛ ሆና ነበረ። ምንድነው የሚቀድም? ማን ይቀድማል? መጀመሪያ እሷ መታመማ ነው እኔ መግቢያት የኔ የሚቀድም? እሷ አልጋ ቁራኛ መሆኗ ይቀድማል አይደለ? ስለዚህ የአልጋ ቁራኛ መሆኗን መቅደሙን ለመግለጽ ምን ትጠቀማላችሁ? ፓስት ፐርፌክት። ፓስት ፐርፌክት ደግሞ ፎርሙ ምንድነው? ሳብጀክት ፕላስ had ፕላስ ቪ3 ፎርም ነው አይደለ? ስለዚህ አሁን እዚህ ጋር አይ ቪዚትድ የምትል ቃል አለች አይደል? አሁን ለምሳሌ when የምትል ቃል አለች። when most of the time ከፓስት ጋር ነው የሚሄድ እና when I visited ሁለት ፓስት ነው አይደል? visited እና እዚህ ጋር ቀጥሎ የሚሆነው had been ነው አይደል? መልሳችን የሚሆን had አለ ስትራክቸሩ የቢ ቪ3 ፎርሙ ቢን ይሆናል። አሁን እዚህ ጋር ሁለት ፓስት አክሽን ነው visited እና had been የሚሉ ፓስት አክሽኖች አሉ። had been የሚለው የመጀመሪያው አልጋ ቁራኛ መሆኗ መጀመሪያ የምታመሟን ነው የሚገልጽ። visited የሚለው ደግሞ ቀጣይ ከታመመች በኋላ ነው እኔ የጎበኛዋት አይደለ? እንዲህ አይነት ቴንሶችን ትገልጻላችሁ በፓስት ፐርፌክት። አሁን እዚህ ጋር ሁለት ቴንሶችን ገለጽኩላችሁ። visited የሚለው ሲምፕል ፓስት ነው። had been የሚለው ደግሞ ፓስት ፐርፌክት ነው። ስለዚህ ፓስት ፐርፌክት መጀመሪያ ይቀድማል፣ ቀጥሎ ደግሞ ሲምፕል ፓስት ይሄዳል ማለት ነው። ኤፍ ምን ይላል? ጃኔት ብላንክ ሆም ጎ ነው ቨርባችን የተሰጠን ቨርብ። እዚህ ጋር ምንድነው መልሳችን? ምን አይነት ቴንስ ነው? ፕሬዘንት ፐርፌክት ነው አይደለ? ፕሬዘንት ፐርፌክት ነው አይደለ? እሷ እኮ ሄዳለች ግን አሁንም ድረስ አለች ሆም ለማለት ነው አይደለ? she went home but she's still here ለማለት ነው። she still there ሆሙ ጋር እንዳለች ለመግለጽ ነው። ስለዚህ እንዲህ አይነት ቴንሶች most of the time ብትጠቀሙ አሪፍ፣ ፕሬዘንት ፐርፌክት ብትጠቀሙ አሪፍ ነው። ጃኔት የሚለው ሲንጉለር ስለሆነ ከሀቭ ይልቅ ሀዝም ብትጠቀሙ አሪፍ ነው አይደለ? she has ብሎ ቨርቡ ማን ነው? ጎ ነው አይደለ? የጎ ቪ3 ፎርሙ ደግሞ ምንድነው? ጎን ይሆናል። ስለዚህ ጃኔት ሃዝ ጎን ሆም ይሆናል ማለት ነው። ሺ ብላንክ መኒ አዋርድስ ፎር ሀር ኮንትሪቢዩሽን ቱ ክላሲካል ሚውዚክ ምንድነው የሚለን? ይሄ ደግሞ እሷ ብዙ አዋርዶችን አሸንፋለች። ፎር ሀር ኮንትሪቢዩሽን ቱ ክላሲካል ሚውዚክ። አሁን እዚህ ጋር ሞር ብትጠቀሙ አሪፍ ምንድነው? ፕሬዘንት ፐርፌክት እንደቀደሙ ብትጠቀሙ አሪፍ ነው። ሃዝ ጎን ብትሉት አሪፍ ነው። ማለት እስካሁን ድረስ እስከ አሁን የምትል ሚኒንግ አላት። ቴንሱን ካያችሁት ማለት ነው። እስከ አሁን የሚል ትርጉም አለው። ኤች ዘ ቦይስ ዌር ፕሌይንግ ጌምስ ዌን ኢት ብላንክ ሬኒንግ። አሁን እዚህ ጋር ምን አይነት ቴንስ መሰላችሁ? ዌን ቅድም እንደነገርኳችሁ ሞስት ኦፍ ዘ ታይም ዌንን የምትጠቀሙት ሲምፕል ፓስት ጋር ነው። ሲምፕል ፓስት ዌን ብሎ ቀጥሎ የሚሆነው ቴንስ ሲምፕል ፓስት ነው። ወይም በሌላ አገላለጽ አንደኛ ዌንን አይታችሁ መመለስ ትችላላችሁ። ሌላ ደግሞ አክሽን ኢን ፕሮግረስ ኢንተራፕትድ ባይ አናዘር አክሽን። የሆነ ያለፈ አክሽን የሆነ አክሽን አለ፣ ግን በመሃል ምን ተደረገ? ኢንተራፕት ተደረገ፣ ተቋረጠ በዝናቡ። አያችሁት አይደል? ኳስ እየተጫወቱ ነበረ፣ ዝናቡ ምን አደረጋችሁ? ኢንተራፕትድ አደረጋችሁ። አያችሁት? አንድ አክሽን በፕሮግረስ ላይ ነበረ፣ ሌላ አክሽን ደግሞ ኢንተራፕት አደረጋችሁ። ይሄን አይታችሁ መመለስም ትችላላችሁ። ሁለተኛ ደግሞ ዌንን አይታችሁ መመለስም ትችላላችሁ። ከዌን ቀጥሎ ምንድነው የሚገባ? ሲምፕል ፓስት ነው ሞስት ኦፍ ዘ ታይም። እንደገና ደግሞ አክሽን ኢን ዘ ፕሮግረስ ኢንተራፕትድ ባይ አናዘር አክሽን መሆኑን አይታችሁ መመለስም ትችላላችሁ። ስለዚህ ስታርት የሚለው ቪቱ ፎርሙ ሲምፕል ፓስት መግባት ስላለበት እዚህ ጋር የስታርት ቪቱ ፎርሙ ስታርትድ ይሆናል ማለት ነው። አይ ሃው ሎንግ ብላንክ ዩ የሶሻል አክቲቪስት ይነናል። ምን ያህል ጊዜ ቆየ ሶሻል አክቲቪስት ውስጥ ብሎ እየጠየቀ ነው አይደለ? ማለት አክቲቪቲ ማን ነው? አክቲቪስትነት መሆኑን የጀመረ የሆነ ፓስት አክሽን ነው አይደለ? ግን አሁን ድረስ እኮ አክቲቪስት ነው፣ ሶሻል አክቲቪስት ነው። ግን የጀመረው በፓስት ነው። ግን አሁንም ድረስ አክቲቪስት ነው። እንዲህ አይነት አክሽኖችን ምን ብላችሁ ትገልጻላችሁ? በፕሬዘንት ፐርፌክት ሞስት ብትገልጹት አሪፍ ነው።
በፓስት የተጀመረ አክሽን ነው፣ ግን ስቲል አሁንም ድረስ አክቲቪስት መሆኑን ለመግለጽ ሞስት ብትጠቀሙት አሪፍ። እዚህ ጋር ፕሬዘንት ፐርፌክት ብትጠቀሙ አሪፍ ነው። ሃው ሎንግ ብሎ ዩ የሚለው ሀዝን ነው ሀቭን ነው የሚወስድ ሀቭን ነው አይደል የሚወስድ። ስለዚህ ሃው ሎንግ ሃቭ ዩ ኩዌስችን ስለሆነ ሃቭ ፊት ጋር ይመጣል፣ ሃቭ ዩ ይሆናል ማለት ነው። ከዛ ቨርቡ የተሰጠን ቨርብ ማን ነው? ቢ ነው። የቢ ቪ3 ፎርሙ ደግሞ ምንድነው? ቢን ይሆናል ማለት ነው። ስለዚህ ሃው ሎንግ ሃቭ ዩ ቢን የሶሻል አክቲቪስት ይሆናል ማለት ነው። ጄ ዊ ብላንክ ኢች አዘር ፎር ሎንግ ታይም። አሁን እዚህ ጋር ኪወርድ አለች ማናት? ፎር የምትል ቃል አለች። ፎር ኤ ሎንግ ታይም ለረጅም ጊዜ እያችሁት አይደል? አሁንም ድረስ እኮ ጓደኛ ናቸው ማለት ኢች አዘር አንድ ላይ ናቸው እስካሁን ድረስ ግን ያለፈ ጊዜ ነው የተጀመረ አክሽኑ፣ ግን ስቲል አሁንም ድረስ አብረው ናቸው። ኪወርድ ማናት እዚህ ጋር? ፎር የት ሲንስ የሚሉ ቃላት ካሉ ሞስት የምትጠቀሙት ማን ነው? ፕሬዘንት ፐርፌክት ትጠቀማላችሁ ማለት ነው። ፕሬዘንት ፐርፌክት ፎርሙ ደግሞ ሳብጀክት ፕላስ ሃዝ ወይም ሃቭ እንደ ሳብጀክቱ ፕላስ ቪ3 ፎርም ማለት ነው። ስለዚህ ዊ የሚለው ምንድነው? ፕሉራል ነው አይደለ? ስለዚህ ሃቭ ትጠቀማላችሁ። ቪዚት ማን ነው? ኖ የኖ ቪ3 ፎርሙ ኖን ይሆናል። ስለዚህ ዊ ሃቭ ኖን ይሆናል ማለት ነው። ኪወርድ ፎርም ትላለች፣ እሷን ማስመር እንዳትረሱ። ኬ ሲንስ 2011 ዘይ ብላንክ ዜር ሰን ኤቭሪ ይር ይለናል። ምንድነው የሚለን? ሲንስ 2011 ዘይ ብላንክ ዜር ሰን ኤቭሪ ይር። አሁን እዚህ ጋር ኪወርድ ማናት? ሲንስ 2011 የምትል ቃል አለች። ሲንስ ፎር የት እነዚህ የሚሉ ቃላት ካሉ ሞስት የምትጠቀሙ ምንድነው? ፕሬዘንት ፐርፌክት ተጠቀማላችሁ ማለት ነው። አሁን ዘይ የሚለው ምንድነው? ፕሉራል ነው አይደለ? ማን ይወስዳል? ከሃዝ ይልቅ ሃቭን ይወስዳል አይደለ? ሃቭ ይሆናል። ቨርቡ ማን ነው? ቪዚት ነው። የቪዚት ቪ3 ፎርሙ ደግሞ ምንድነው? ቪዚትድ ይሆናል ማለት ነው። ስለዚህ ዘይ ሃቭ ቪዚትድ ይሆናል። ኪወርዳችን ሲንስ ናት፣ ማስመር እንዳትረሱ። አይ ማን ኤል አፍተር ሌሪ ብላንክ ዘ ፊልም ኦን ቲቪ ሂ ዲሳይድድ ቱ ባይ ዘ ቡክ። አያችሁት አይደል? ሌሪ ፊልሙን ካየ በኋላ መጽሐፉን ለመግዛት ወሰነ። ሁለት አክሽኖች ቀደሙ። አያችሁት? ሁለት ፓስት አክሽኖች። አንደኛው የመጀመሪያው መሆኑን ለማመልከት የምትጠቀሙት ቴንስ ምን አይነት ነው? ፓስት ፐርፌክት ነው። አያችሁት አይደል? መጀመሪያ ፊልሙን አየ። ፊልሙን ካየ በኋላ ወሰነ መጽሐፉን ለመግዛት። ምን ይቀርማል? መጀመሪያ ፊልሙን አይቶ ነው አይደል መጽሐፍ ለመግዛት የወሰነ። ስለዚህ ፊልሙን ማየቱን የመጀመሪያ ለማድረግ የምትጠቀሙት የቴንስ አይነት ምን አይነት ነው? ፓስት ፐርፌክት ነው የምትጠቀሙት። ስለዚህ ቨርባችን ሲ ነው። የፓስት ፐርፌክት ደግሞ ስትራክቸሩ ወይም ፎርሙ ደግሞ ሳብጀክት ፕላስ ሃድ ፕላስ ቨርብ ስሪ ነው አይደለ? አሁን እዚህ ጋር አፍተር ሌሪ ይላል። ሌሪ ብሎ ስትራክቸሩ ሃድ ፕላስ ቨርብ ስሪ ነው አይደለ? ሃድ ትሉና የሲ ቪ3 ፎርሙ ምንድነው? ሲን ይሆናል ማለት ነው። አፍተር ሌሪ ሃድ ሲን። አያችሁት አይደለ? ፊልሙን ካየ በኋላ ምን አረ ወሰነ። ምኑን ለመግዛት? መጽሐፉን ለመግዛት ወሰነ። አሁን እዚህ ጋር ፓስት ፐርፌክት እና ፓስት አሉ። መጀመሪያው የመጀመሪያ መሆኑን ለመግለጽ የምትናገሩት ፓስት ፐርፌክትን ትጠቀማላችሁ። ቀጥሎ የመጣውን አክሽን ደግሞ በፓስት ትገልጻላችሁ ማለት ነው። ይህን ይመስላል የዛሬው ግራመር ፎከስ ፓርታችን። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ጁኒየር አካዳሚ ለተማሪዎች እንዲደርስ አድርጉልኝ። በቀጣይ ኮሚኒኬቲቭ እንግሊሽ ስኪል 1 ሚዲያ ኤግዛም ይዤላችሁ እመጣለሁ። በቀጣይ እስክንገናኝ ድረስ መልካም የጥናት ጊዜ፣ መልካም ትምህርት ተመኘሁላችሁ።